ሰላም ጋይስ እንዴት ቆያችሁ? በያላችሁበት ሰላማችሁ ይብዛ። እኛ የሞር ፕራክቲስ ቲዩቶሪያሎች ነን። ዛሬም እንደተለመደው በአዲስ ቪዲዮ ነው የመጣ ነው። የዛሬው ባለፈው በተለያዩ ዩኒቨርሲቲ የወጣውን የሎጂክ ኤንድ ክሪቲካል ቲንኪንግ ፍሬሽማን ኮርስ ፓርት ዋን ሰርተን ሚድ ኤግዛሚኔሽን ፓርት ዋን ሰርተን ለፓርት ቱ የተቀጣጠርነውን አሁን መተናልና ፓርት ቱ የሚጀምረው ከኢንስትራክሽን ስሪ ነው። ስለዚህ ወደ 18 ጥያቄ አሁን እንሰራለን አብረን። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ ሳብስክራይብ እና ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ እና እንድተባበሩልኝ በትህትና እየጠየቅኳችሁ አሁን ደግሞ ወደ ጥያቄው እንግባ። ኦኬ ጥያቄ ከዚህ በፊት ኦልሬዲ ሰርተናል። ወደ ሁላችሁ ሰርተናል። ያላያችሁ ካላችሁ ገብታችሁ ማየት ይችላላችሁ። አንድ እስከ ወደ 11 ጥያቄ ሰርተናል። አሁን ደግሞ ማቺንግ እና ትሩ ፎልስ ሰርተናል። አሁን ደግሞ ቹዝ ነው። ቹዝ ኮሬክት አንሰር ፍሮም ዘ ጊቨን ኦልተርናቲቭ የሚለውን እንጀምራለን። ፓርት ቱ ማለት ነው። ፓርት ዋኑን ያላያችሁ ገብታችሁ ማየት ይችላላችሁ። ኦኬ 12 ኢን ዘ ፎሎዊንግ አርጉሜንታቲቭ ፓሴጅ ዊች ስቴትመንት ሪፕሬዘንት ዘ ኮንክሉዥን ኦፍ ዘ አርጉሜንት። ከሚከተሉት ስቴትመንቶች ወይም አርጉሜንታቲቭ ፓሴጅ ውስጥ ኮንክሉዥን ሊሆን የሚችለውን አርጉሜንት አውጡ ይላል። ስቴትመንት ዋን ዘ ካንትሪ ሃዝ ሃድ ሎንግ ሂስትሪ ኦፍ ሲቪል ዋርስ ኢን ሶልቪንግ ኢትስ ፕሮብሌም። ስቴትመንት ቱ ኦል ዋርስ አር ኦልዌይስ ዲስትራክቲቭ። ስቴትመንት ስሪ ዘ ካንትሪ ሹድ ዩዝ ፔሲፉል ሚንስ ቱ ሶልቭ ኢትስ ፕሮብሌም። ስቴትመንት ፎር ዘ ዋር ኮዝድ ዘ ስታግኔሽን ኦፍ ግሮውዝ ኤንድ ዴቨሎፕመንት ይላል። ከሚከተሉት ከነዚህ ከአራቱ ስቴትመንቶች ኮንክሉዥን ሊሆን የሚችለው የትኛው ነው ይላል። ስለዚህ መልሱን እናንተ ቀድማችሁ ማወቅ አለባችሁ እኛ ከመስራታችን በፊት። ስለዚህ በደንብ ተረዱት። 12ኛ ጥያቄ የትኛው ኮንክሉዥን ሊሆን እንደሚችል አስቡት። ለምሳሌ ስቴትመንት ዋን ዘ ካንትሪ ሃዝ ሃድ ሎንግ ሂስትሪ ኦፍ ሲቪል ዋር ኢን ሶልቪንግ ኢትስ ፕሮብሌም የሚለውን እንደ ስቴትመንት ዋን እንውሰድ እና ደግሞ ስቴትመንት ፎርን ቀጥሎ ከሱ ቀጥሎ ከስቴትመንት ዋን በመቀጠል እንውሰድ እንዲህ የሚለውን ዘ ዋር ኮዝድ ዘ ስታግኔሽን ኦፍ ግሮውዝ ኤንድ ዴቨሎፕመንት የሚለውን ሁለተኛ እናድርግ። ይኸውላችሁ አንድ ይሄኛው ደግሞ ሁለት፣ ሶስተኛ ደግሞ ኦል ዋርስ አር ኦልዌይስ ዲስትራክቲቭ የሚለውን ሶስተኛ እናድርግ እና ደግሞ ዘ ካንትሪ ሹድ ዩዝ ፔሲፉል እዚህ ጋር ፔሲፉል የሚለውን ፔሲፉል አድርጉት። ፔሲፉል ሚንስ ቱ ሶልቭ ኢትስ ፕሮብሌም የሚለውን አራተኛ እናድርግ። ስለዚህ ኮንክሉዥኑ አራተኛ ነው የሚሆነው ማለት ነው። ስለዚህ ኮንክሉዥኑ ስቴትመንት ስሪ ማለት ነው። ሶስተኛ ስቴትመንት ኮንክሉዥን ይሆናል ማለት ነው። ስለዚህ ሲ ላይ ያለው ትክክል ነው። ዘ ሰርድ ስቴትመንት የሚለው ኮንክሉዥን ሊሆን ይችላል። ስለዚህ ትክክለኛ መልሱ ሲ ነው። 12ኛ ሶሪ አንዛዛውት እንድገባላችሁ ነው። እሺ እንቀጥል። 13ኛ እንደዚህ ነው የሚለው ኦል ሜርኩሪ ኤንድ ጋሊየም ፎርmerly discovered have been liquid metals therefore the next mercury and gallium to be discovered will be liquid metals. Such form of argument exemplifies blank ይላል። ሁሉም መርከሪዎች እና ጋሊየሞች ዲስኮቨር የተደረጉት ሊኩዊድ ሜታል እንደሆኑ ነው አለ። ከዛ ደግሞ ስለዚህ ቀጣይም ዲስኮቨር የሚደረጉ ሜርኩሪ እና ጋሊየሞች ሊኩዊድ ሜታል ይሆናሉ ይላል። ይሄኛው በምን ውስጥ ይመደባል? ኤ an inductive argument that proceeds from the particular to general. B a deductive argument that proceeds from the particular to the general. C an inductive argument that proceeds from the general to the particular. D deductive argument that proceeds from general to particular. ስለዚህ መልሱ ኤ ነው። 13ኛ አና ኢንዳክቲቭ አርጉመንት ሆኖ ከፓርቲኩላር ወደ ጀነራል ነው። ስለዚህ 13ኛ ኤ ነው የሚሆነው። እንቀጥል። 14ኛ which of the following alternative contains correct statement? ከሚከተሉት ውስጥ አንዱ ትክክል የሆነ ስቴትመንት የያዘ ኮሬክት የሆነ ስቴትመንት ኮንቴን ያደረገው የትኛው ነው ይላል። a valid deductive argument combines true premises and false conclusion. B deductive argument with false premises and false conclusion cannot be valid.
ሲ ዲዳክቲቭ አርጉመንት ዊዝ ትሩ ፕሪሚሲስ ኤንድ ፎልስ ኮንክሉዥን ካን ኔቨር ቢ ቫሊድ። ዲ ቫሊድ ዲዳክቲቭ አርጉመንት ዊዝ ትሩ ፕሪሚሲስ ኤንድ ትሩ ኮንክሉዥን ካን ቢ አነሳውንድ ይላል። ስለዚህ መልሱ ምንድን ነው ንገሩኛ? ሲ ነው ትክክል የሆነው። ምክንያቱም ዲዳክቲቭ አርጉመንት ዊዝ ትሩ ፕሪሚሲስ እና ፎልስ ኮንክሉዥን ካለ ኔቨር ቢ ቫሊድ በፍጹም ቫሊድ ሊሆን አይችልም። ስለዚህ ሲ ነው ትክክል የሆነው። 14ኛ ኮረክት አንሰር ኢዝ ሲ። እሺ እንቀጥል። 15ኛ A journalist from FM Addis 97.1 argues that Dirredawa city will get heavy rains tomorrow morning as Ethiopian Meteorology Agency forecasted. What form of argument the journalist used? A. Argument from authority. B. Argument based on prediction. C. Argument from analogy. D. An inductive generalization ይላል። መልሱ ምንድን ነው? ከኤፍኤም 97.1 የሜትሮሎጂ አጀንሲ በድሬዳዋ ሲቲ ላይ በድሬዳዋ ከተማ ላይ ከፍተኛ የሆነ ዝናብ እንደሚመጣ ተናግሯል። ስለዚህ ይሄኛው አን አርጉመንት ፍሮም አውቶሪቲ ነው። ይሄ ነው መልሱ 15ኛ አርጉመንት ፍሮም አውቶሪቲ ነው። ኦኬ እንቀጥል። 15ኛ ኤ ነው። 16 ቹዝ ዘ ኮሬክት ስቴትመንት ይላል። ትክክል የሆነ ስቴትመንትን ምረጥ ይላል። ኤ ኢንዲኬተር ወርድ ሰርታይንሊ ጓራንቲ ፎር ዘ ዲዳክቲቭ ኦር ኢንዳክቲቭነስ ኦፍ አን አርጉመንት ይላል። ትክክል አይደለም። ሶሪ ቅድም ብለናል በፓርት 1። ቢ ኢን ኢንዳክቲቭ አርጉመንት ዘ ኮንክሉዥን ኦፍ አን አርጉመንት ፎሎስ ዊዝ ስትሪክት ኔሴሳሪ ፍሮም ፕሪሚሲስ ይላል። ይህም ትክክል አይደለም። ሲ ኢን ዲዳክቲቭ አርጉመንት ኢት ኢዝ ኢምፖሲብል ፎር ዘ ኮንክሉዥን ቱ ቢ ፎልስ ኢፍ ዘ ጊቨን ፕሪሚሲስ አር ትሩ ይላል። ይሄኛው ትክክል ነው። ዲ ኢን ኢንዳክቲቭ አርጉመንት ኢት ኢዝ ፕሮባብል ፎር ዘ ፕሪሚሲስ ቱ ቢ ትሩ ኤንድ ዘ ኮንክሉዥን ፎልስ ይላል። ኮንክሉዥን ትሩ ቢሆን ትክክል ነው፣ ግን ፎልስ ተብሏል። ስለዚህ ፕሮባብልም ትክክል ነው፣ ግን እዚህ ላይ ፎልስ ስለተባለ ትክክል አይደለም። ትክክለኛው ሲ ነው። 16ኛ ሲ ነው። ከሞጁል ነው የመጣ ቀጥታ። ስለዚህ ዲፊኒሽን ነው ሲ ነው። 16ኛ እንቀጥል። እሺ 17ኛ ሪጋርዲንግ ዘ ሪሌሽንሺፕ ቢትዊን ኮንዲሽናል ስቴትመንት ኤንድ አርጉመንት ዊች ዋን ኢዝ ሮንግ ይላል። ኤ ኮንዲሽናል ስቴትመንት ካን ቢ አርጉመንት ኢፍ ኢትስ ኢንፈረንሻል ኮንቴንት ኢዝ ሞዲፋይድ። ቢ ዜር አር ኬዝስ ኢን ዊች singly conditional statement become argument. C. An argument can combine conditional statement in its premises and the conclusion. D. Syllogism combining conditional statement for its premises can be a deductive argument ይላል። የትኛው ነው ኦሮንጉ? ኦሮንጓኑ ቢ ነው። ቢ there are cases in which singly conditional statement become argument ይላል። ይሄኛው ኦሮንግ ነው። እንቀጥል። 18ኛ which one of the following is correct regarding the source of knowledge ይላል። የእውቀት ምንጭን ወይም source of knowledgeን በተመለከተ ትክክል የሆነው የትኛ ነው ይላል። A revealed knowledge has been of prime importance in the field of skepticism. B. Intuition is a knowledge derived from conscious reasoning. C. Empirical knowledge appears to be built into the very nature of human experience. D. There is a consensus among philosophers about the exact source of knowledge ይላል። ስለዚህ ሲ ላይ ያለው ትክክል የሆነ መልስ ነው። ሲ ላይ ኤምፒሪካል ናውሌጅ የሚገኘው ከሁማን ኤክስፒሪየንስ ወይም ከሁማን ሴንስ ኦርጋን ነው ይላል። ስለዚህ 18ኛ ሲ ይሆናል። እሺ እንቀጥል። 19ኛ which statement is correct about the following argument ይላል። ለሚከተሉት አርጉመንት ትክክል የሆነ ስቴትመንት የትኛው ይላል። አርጉመንቱ ከታች ተጽፎላችኋል። ለዚህኛው አርጉመንት ትክክል የሆነ ስቴትመንት የትኛው ነው ይላል። አርጉመንት እንደዚህ ነው የሚለው አርጉመንት ይሄኛው ነው። The 2022 FIFA World Cup took place either in Qatar or Russia. The
2022 FIFA World Cup did not take place in Russia, therefore it was held in Qatar የሚለው በምን አርጉመንት ውስጥ ይመደባል? ኤ ኢት ኢዝ አን ኢንዳክቲቭ አርጉመንት፣ ቢ ኢት ኢዝ ዲስጃክቲቭ ሳይሎጂዝም እንደ ዲዳክቲቭ፣ ሲ ኢት ኢዝ ካቴጎሪካል ሳይሎጂዝም እንደ ዲዳክቲቭ፣ ዲ ኢት ኢዝ ሃይፖቴቲካል ሳይሎጂዝም እንደ አርጉመንት ኢዝ ባላይድ ይላል። የትኛው ነው? የ2022 የዓለም ዋንጫ ወይ በኳታር ወይም በራሽያ ተካሂዷል ይላል። ቀጥሎ ደግሞ የ2022 የዓለም ዋንጫ ጨዋታ በራሽያ አልተካሄደም አለ። ከዛ በኋላ ስለዚህ የግድ የ2022 የዓለም ዋንጫ በኳታር ተካሂዷል ይላል። ስለዚህ ይሄኛው በምን ውስጥ ይመደባል ይላል። ይሄኛው ዲስጃክቲቭ ሳይሎጂዝም እና ዲዳክቲቭ ውስጥ ነው የሚመደበው። ስለዚህ ቢ ነው ትክክለኛ አንሰር። ስለዚህ 19ኛ አንሰር ትክክለኛው ቢ ነው። ኦኬ ጥያቄ ቁጥር 20 ቹዝ ዘ ኮንክሉዥን ዛት ሜክ ዘ ፎሎዊንግ አርጉመንት ይላል። ለሚቀጥለው አርጉመንት ኮንክሉዥን ሊሆን የሚችለው የትኛው ነው? ወይም ኮንክሉዥን ሊሆን የሚችለውን ምረጥ ይላል። ለዚህ ይሄኛው ነው አርጉመንት። ፕሪሚሲስ 1 ኦል ፍሮግስ አር ኦራንጅ ቲንግ። ፕሪሚሲስ 2 ኖ ኦራንጅ ቲንግስ አር ኪዩት። ኮንክሉዥን ዜርፎር ብሎ ብላንክ አለ። ኤ ኦል ፍሮግስ አር ኪዩት፣ ቢ ኖ ኦራንጅ ቲንግስ አር ፍሮግ፣ ሲ ኖ ፍሮግስ አር ኪዩት፣ ዲ ኦል ኦራንጅ ቲንግስ አር ኪዩት። የትኛው ነው ኮንክሉዥን ሊሆን የሚችለው? በመጀመሪያ ፕሪሚሲስ 1 የአንደኛው ፕሪሚሲስ የሚለው ሁሉም እንቁራሪቶች ኦረንጅ ቲንግ ናቸው ወይም ቢጫ ነገር ናቸው አለ። ሁሉም እንቁራሪቶች ቢጫ ነገር ናቸው። ቀጥሎ ደግሞ ምንም አይነት ቢጫ ነገር የተረጋጋ አይደለም ወይም ፈጣን ናቸው። ምንም አይነት ቢጫ ነገር ፈጣን የሉም። ይሄ በሌላ አገላለጽ ሁሉም ቢጫ ነገሮች ፈጣን ናቸው ወይም የተረጋጉ አይደሉም ማለት ነው። ይቀጥልና ኮንክሉዥን ምን መሆን አለበት በዚህ ነገር ላይ? ኦልሬዲ እናንተ የተረዳችሁት ይመስለኛል። ስለዚህ መልሱ ሲ ነው። ኖ ፍሮግስ አር ኪዩት። ምንም አይነት እንቁራሪት ምንም አይነት የተረጋጋ እንቁራሪት የለም ወይም ሁሉም እንቁራሪቶች የሚፈጥኑ ናቸው የሚለው ነው በሌላ አገላለጽ። ስለዚህ ኮንክሉዥን ሊሆን የሚችለው ኖ ፍሮግስ አር ኪዩት የሚለው ነው። ስለዚህ 20ኛ ሲ ይሆናል ማለት ነው። እንቀጥል። 21ኛ ደግሞ አይደንቲፋይ ዘ ሚስድ ፕሪሚሲስ ዛት ኤናብልስ ዘ አውዲየንስ ቱ ቢሊቭ ኢን ዘ ኮንክሉዥን ይላል። ሚስ የተደረገውን ወይም እንደምታዩት ፕሪሚሲስ 2 ሚስ ተደርጓል። ስለዚህ ይሄኛውን እናንተ ትሞላላችሁ ማለት ነው። አውዲየንሱ ወይም አድማጩ በሚያምን ሁኔታ ኮንክሉዥኑን አድማጩ እንዲያምን በሚያስተማምን ሁኔታ ወይም በሚያሳምን ሁኔታ ፕሪሚሲስ 2ን ታሞላላችሁ ማለት ነው። ፕሪሚሲስ 1 ሳም ካትስ አር ማማልስ የሚለው ነው። ፕሪሚሲስ 2 እንደሚታዩት አልተገለጸም። ኮንክሉዥኑ ደግሞ ኮንሲኮንትሊ ሳም ካትስ አር ቨርተብሬትስ የሚለው ነው። ስለዚህ ፕሪሚሲስ 2 ሊሆን የሚችለው ከሚከተሉት ውስጥ የትኛው ነው? ኤ ሳም ማማልስ አር ቨርተብሬትስ፣ ቢ ሳም ቨርተብሬትስ አር ማማል፣ ሲ ሳም ቨርተብሬትስ አር ካትስ፣ ዲ ሳም ማማልስ አር ካትስ። የትኛው ነው ይላል። የትኛው ነው? በመጀመሪያ አንዳንድ ድመቶች አጥቢዎች ናቸው አለ። ኮንክሉዥኑ ደግሞ አንዳንድ ድመቶች ቨርተብሬት ናቸው አለ። ፕሪሚሲስ 2 ምን መሆን አለበት? ስለዚህ ፕሪሚሲስ 2 ኤ ላይ ያለው መሆን አለበት። ምክንያቱም ሳም ማማልስ አር ቨርተብሬት ማለት አለበት በዚህ ቦታ ላይ። እዚህ ቦታ ላይ ያለውን በዚህ ላይ ማስገባት አለባችሁ በዚህ ፕሪሚሲስ 2 ላይ። ስለዚህ አስገብተን እናነብ እስኪ። ፕሪሚሲስ 1 ላይ ሳም ካትስ አር ማማልስ፣ ሳም ማማልስ አር ቨርተብሬትስ፣ ኮንሲኮንትሊ ሳም ካትስ አር ቨርተብሬትስ የሚለው ለኦዲየንስ የሚያሳምን ሁኔታን ይፈጥራል ማለት ነው። ቅድም በጥያቄው ላይ እንደተባለው። ስለዚህ 21ኛው ዘ ኮሬክት አንሰር ኦፍ ኩዌስችን ነምበር 21 ኢዝ ኤ ይሆናል ማለት ነው። እሺ እንቀጥል። ጥያቄ ቁጥር 22 which of the following sets of indicator word contains the largest number of
ኮንክሉዥን ኢንዲኬተር ወርድ ከሚከተሉት ውስጥ ኢንዲኬተር ወርድ ትልቅ ወይም ብዙ ቁጥር ያለውን ኢንዲኬተር ወርድ ያለውን የያዘው ኮንክሉዥን የትኛው ነው ይላል። ሶሪ ትልቅ ቁጥር ያለውን የኮንክሉዥን ኢንዲኬተር ወርድ የያዘው ከሚከተሉት ውስጥ የትኛው ነው ይላል። ኤ therefore, as a result, since, entails that. B as indicated by. for the reason that, in that. C consequently, it implies that. Therefore, accordingly. D given that, in as much as, owing to, for the reason that. የትኛው ነው የኮንክሉዥን ኢንዲኬተር ወርድ ሆኖ ብዙ ቁጥር ያለው የትኛው ነው ከኤ እስከ ዲ ውስጥ ካሉት መካከል? ስለዚህ ሲ ላይ ያለው ብዙ ነው ማለት ነው። ኮንሲኮንትሊ የሚለውም ኢት ኢምፕላይስ ዛት የሚለውም ዜርፎር የሚለውም አኮርዲንግሊ የሚለውም የኮንክሉዥን ኢንዲኬተር ወርድ ናቸው። ስለዚህ ለሁለተኛ ትክክል መልስ ሊሆን የሚችለው ሲ ላይ ያለው ነው። ስለዚህ the correct answer of question number 22 is C. will leave C የሚሆነው። ኦኬ እንቀጥል። ጥያቄ ቁጥር 23 ፌዴራል ስቴት are countries such as Brazil, Belgium, India, Nigeria and Ethiopia among others. this is የሚለው በምን ውስጥ ይመደባል ይላል። A inference, C B illustration, C explanation, D explanation የትኛው ነው የሚሆነው? የፌዴራል ግዛቶች ወይም ፌዴራል ስቴቶች ሀገር ናቸው። እነርሱም እንደነ ብራዚል፣ እንደነ ቤልጅየም፣ እንደነ ኢንዲያ፣ እንደነ ናይጄሪያ፣ እንደነ ኢትዮጵያ ናቸው የሚለው የትኛውን ኢንፈረንስ ነው? ኢሉስትሬሽን ነው? ኤክስፕላኔሽን ነው? ኤክስፕላናቶሪ ነው? ስለዚህ የሚሆነው ኢሉስትሬሽን ነው ቢላ ያለው፣ ምክንያቱም ዝርዝር ነው ይሄ ነገር የዘረዘረ ስለሆነ ኢሉስትሬሽን ይሆናል ቢ ማለት ነው። ስለዚህ እንቀጥል። 23ኛ ቢ ይሆናል። 24ኛ which aspect of metaphysics deals with the study of theories about the origin, nature and the development of the universe የሚለው በሌላ ቪዲዮም ሰርቻለሁ። ያላያችሁ ገብታችሁ ማየት ይችላላችሁ። ስለዚህ ይሄኛው ኤ ኦንቶሎጂካል አስፔክት፣ ቢ አንትሮፖሎጂካል አስፔክት፣ ሲ ኮስሞሎጂካል አስፔክት፣ ዲ ቴዎሎጂካል አስፔክት። ሲ ነው ኮስሞሎጂካል ነው። የባዮሎጂ እውቀት ያላችሁ ስፔሻሊ ናቹራል ተማሪዎች ትሰራላችሁ ኦልሬዲ ስለተማራችሁት ማለት ነው። የባዮሎጂ ኮንሰፕት ነው። ስለዚህ ኮስሞሎጂካል አስፔክት የሚያጠናው ስለ ቲዎሪ አባውት ኦሪጂን ኔቸር ኤንድ ዴቨሎፕመንት ኦፍ ስለ ዩኒቨርስ ስለሆነ ሲ ነው የሚሆነው። 24ኛ ሲ ነው የሚሆነው። ኦኬ እንቀጥል። 25ኛ unless the government control the current high rate of inflation, the Ethiopian people life will be more miserable than the life of people living in the infiled state. This passage is blank ይላል። A inference, B casual inference, C explanatory passage, D conditional statement። ስለዚህ ኮንዲሽናል ስቴትመንት ነው ይሄኛው። ምክንያቱም አናሊስ የሚለው ብሎ ስለሚጀምር ከዚሁ ራሱ ልትረዱ ትችላላችሁ። ምክንያቱም አናላይስ የሚለው ወርድ በእንግሊዝኛ ኮንሰፕት ኢፍ ኖት የሚለው ጋር ኢኩል ስለሆነ ወይም ዘ ሴም ሚኒንግ ስላላቸው ኮንዲሽናል ስቴትመንት ጋር ይገናኛል ማለት ነው። ስለዚህ 25ኛ ዲ ይሆናል። እሺ እንቀጥል። አሁን ደግሞ ፓርት 5 ነው። አይደንቲፋይ ዘ ስፔሲፊክ ታይፕ ኦፍ አርጉመንት ኦር ፎርም ኦፍ አርጉመንት ባይ ኮንሲደሪንግ ዘ ፎርም ኦፍ ሪዝኒንግ ኦር አርጉሜንቴሽን displayed in the argument ይላል። ኦኬ ይሄ ከ26 እስከ 30 ያለው እንግዲህ አርጉመንት ነው። ዲዳክቲቭ ነው ወይስ ኢንዳክቲቭ ነው? ደግሞ አርጉመንት ታይፑንም ትገልጻላችሁ። እሺ እንስራ። ጥያቄ ቁጥር 26 the sign on the restaurant says that it is closed, so it is likely that the restaurant is closed። በሬስቶራንት ላይ ያለው ምልክት ሬስቶራንቱ ተዘግቷል ይላል። ስለዚህ ያ ሬስቶራንቱ ተዘግቷል ማለት ነው ለሚለው አርጉመንት ይሄ አርጉመንት ኢንዳክቲቭ ነው ወይስ ዲዳክቲቭ ነው? ደግሞ ቤዝድ የሚሆነው በምን አይነት አርጉመንት ነው የሚለውን ስንሰራ ይሄኛው ኢንዳክቲቭ ነው። ሳይን ብሎ ሲጀምር
ይሄ ኢንዳክቲቭ አርጉመንት ነው። ኢንዳክቲቭ አርጉመንት ሆኖ ደግሞ ቤዝድ ኦን ሳይን ነው። ቤዝድ ኦን ሳይን ነው። ኢንዳክቲቭ ዲዳክቲቭ ብላችሁ ብታስቀምጡም አንዳንድ ሌክቸሮች ይታረምላቸዋል ለእናንተ፣ አንዳንዶች ደግሞ አያርምላችሁም። ስለዚህ ቤዝድ ኦን የሚለውን ማስቀመጥ ግዴታ ነው ማለት ነው፣ ማወቅ አለባችሁ። ስለዚህ እንቀጥል። 27ኛ ማይ ዶክተር ሳይስ ዚስ ድራግ ኢዝ ሴፍ ሺ ኢዝ አን ኤክስፐርት ኢን ዚስ ኤሪያ ሶ ዘ ድራግ ኢዝ ሴፍ። ዶክተር ያለው ይሄ መድኃኒት በጣም ሴፍ ነው ወይም በጣም ጥሩ ነው። ስለዚህ እሷ ደግሞ ያ ዶክተር ደግሞ በዚህ ኤሪያ ላይ ኤክስፐርት ናት፣ ዶክተር ናት፣ በጤና ባለሙያ ስለሆነች ዶክተር ናት። ስለዚህ ይሄ መድኃኒት በጣም ሴፍ ነው ማለት ነው ለሚለው አርጉመንት ይሄኛውም ኢንዳክቲቭ ነው። ኢንዳክቲቭ ሆኖ አውቶሪቲ ነው። ዶክተሯ አውቶ ኤክስፐርት ስለሆነች ስለዚህ ይሄ ኢንዳክቲቭ አርጉመንት ነው። ይሄም ኢንዳክቲቭ አርጉመንት ቤዝድ ኦን ኤክስፐርት ብላችሁ ታስቀምጣላችሁ። ኤክስፐርት። ኦኬ እንቀጥል። 28ኛ ኖ ዌልስ አር ሸርክስ ኖ ሸርክስ አር ዶልፊንስ ሶ ኢት ኢዝ ሰርታይን ዛት ሳም ሸርክስ አር ኖት ዶልፊንስ። ይሄኛው ደግሞ ዲዳክቲቭ ነው። ዲዳክቲቭ አርጉመንት ሆኖ ካቴጎሪካል ሳይሎጂዝም አለው። ኖ ብሎ ስለሚጀምር የዲዳክቲቭ አርጉመንት ሆኖ ቤዝድ የሚሆነው ደግሞ ቤዝድ ኦን ሳይሎጂዝም፣ ቤዝድ ኦን ካቴጎሪካል ሳይሎጂዝም፣ ካቴጎሪካል ሳይሎጂዝም መልስ አለላቸው። ሶሪ እዚህ ላይ ኮምፒውተር ላይ ለመጻፍ ስለማይመቸኝ ነው። እሺ እንቀጥል። 29ኛ ዘ ትራፊክ አት ራሽ ሃወር አልዌይስ ሙቭድ አት አባውት 30 ሚልስ አን ሃወር at rush hour I have to drive to work which is about 30 miles away so it will probably take me about 30 miles drive to work የሚለውም ይሄኛም አሁን ኢንዳክቲቭ አርጉመንት ነው። ኢንዳክቲቭ አርጉመንት ሆኖ ቤዝድ የሚሆነው ደግሞ ኢንዳክቲቭ ጀነራላይዜሽን ላይ ነው። ኢንዳክቲቭ ጀነራላይዜሽን ይሆናል። ምክንያቱም ያኔ ከተነዳው ማይል ፍጥነትና አሁን ደግሞ እሱ አሁን ለሚያስበው ነገር ፕሮባብሊ እያደረገ ስለሆነ በዛኛው ፕሮባብሊ ተነስቶ ለዚህኛው ደግሞ ለአሁኑ እየተነበየ ስለሆነ ጀነራላይዜሽን ነው። ጀነራል እያደረገ ነው። ሶሪ ትንበያ ሳይሆን ጀነራላይዜሽን ነው ይሄኛው። ስለዚህ እንቀጥል። 29ኛ ኢንዳክቲቭ አርጉመንት ሆኖ ኢንዳክቲቭ ጀነራላይዜሽን ነው። ኦኬ 30 እና የመጨረሻው ደግሞ ዘ ኖርማል ቦዲ ቴምፕሬቸር ኦፍ ሄልዝ ፐርሰን ኢዝ 37 ዲግሪ ሴልሺየስ ሃጎስ ቦዲ ቴምፕሬቸር ኢዝ 14 ዲግሪ ሴልሺየስ አስ ኤ ሪዛልት ሃጎስ ሄልዝ ኮንዲሽን ኢዝ ኖት ጉድ። ትክክለኛ ወይም ጤናማ ለሆነው ሰው የቦዲ ቴምፕሬቸሩ 37 ዲግሪ ሴልሺየስ ነው። ሃጎስ ግን የሃጎስ ቦዲ ቴምፕሬቸሩ 40 ዲግሪ ሴልሺየስ ነው። ስለዚህ ሃጎስ ጤና ኮንዲሽን ላይ ችግር አለበት ማለት ነው። ስለዚህ ወይም ጤና ሁኔታው ትክክል አይደለም፣ ጥሩ አይደለም ይላል። ይሄ አርጉመንት ምንድን ነው? ዲዳክቲቭ ነው ኢንዳክቲቭ ነው? ደግሞ ቤዝድ የሚሆነው በምንድን ነው? ስለዚህ ይሄኛው ዲዳክቲቭ አርጉመንት ነው። ዲዳክቲቭ አርጉመንት ሆኖ ቤዝድ የሚሆነው ደግሞ ማትማቲክስ ላይ ነው። ማትማቲክስ ብላችሁ ታመላላችሁ። ስለዚህ ይሄን ይመስላል። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። በዚህ ላይ ቪዲዮን ጨርሰናል። መልሱን እንደተለመደው ቴሌግራም አድራሻ ላይ አስቀምጥላችኋለሁ። ሎጂክ ኤንድ ክሪቲካል ቲንኪንግ ሚድ ኤግዛሚኔሽን የሚለው የዚህ ፈተና መልስ ነው ማለት ነው። ስለዚህ ኮንሽኑንም አንሰሩንም አስቀምጥላችኋለሁ፣ ገብታችሁ ማየት ይችላላችሁ። እስካሁን ስለተከታተላችሁኝ በጣም እያመሰገንኳችሁ አሁን ደግሞ ሌላ ቪዲዮ ከዚህ በኋላ የሚለቀቅ ቪዲዮ እንዲደርሳችሁ ሳብስክራይብ ያላረጋችሁ እስካሁን ሳብስክራይብ አድርጉ ፕሊዝ። እስከ በሌላ ቪዲዮ እስከምንገናኝ ድረስ ሰናይ ትምህርት ሰናይ ቀን ይሁንላችሁ። አመሰግናችኋለሁ። ቻው